የኢየሱስ ሞትና ትንሣኤ በቁርአን ውስጥ አለ? አዎ አለ። በመጽሐፍ ቅዱስ ውስጥ አለ? አዎ። በቁርአን ውስጥ አለ? አለ። ኦ ከመጽሐፍ ቅዱስ አልፎ ቁርአኑ ራሱ ይናገራል። ስለዚህ እንዴት ተደርጎ ነው ዶክተር ዛኪር ኢየሱስ ክርስቶስ ሞቶ ስለመነሳቱ በመጽሐፍ ቅዱስ ውስጥ አንድም ቦታ የለም ብሎ መረጃ ማቅረብ የሚችለው? ምንድነው ተቃውሞ ላይ እንዴት እምነት ይመሰረታል? አንድ ሁለተኛ ለምንድነው የቁርአኑ ትምህርቶቹ ወጥ ያልሆኑ? ምንድነው ምክንያታቸው? የተወለድኩበት ቀን አለ አለ፣ የሚሞትበት ቀን አለ አለ፣ የሚቀሰቀስበት ወይም ያው የሚሆንበት ቀን አለ አለ። ስለዚህ ይሄ ትንሣኤ ነው ማለት ነው። ትንሣኤ ነው ማለት ነው። አሁን ዛሬ ብትሞት ጋንም ምንድነው መንግስት ሰማያት ትገባለህ ወይ ጀነት ትገባለህ ወይ ሲባል እሱን አላህ ነው የሚያውቀው እኔ አላውቅም የሚሉት ነገር ትክክል ናቸው። ምን ያውቃሉ እንጂ ገሃነም ነው የሚገቡት። እንደ ገሃነም እንደሚገቡ እንዴት ታረስ ቁርአን አልበቀረም። ገሃነም እንደሚገባ እያወቀ ሃይማኖት ይከተላል ነው እንዴ? እስከ ጊዜው ተቀጥቼ እወጣለሁ ነው። እነዚህ ሙስሊሞች ይሄንን ትምህርት እያወቁ ይከተላሉ ወይስ እርሶ የእስልምናን እምነት ለማንቋሸሽ ፈልገው ነው እንደዚህ የሚሉት? ከዚህም በመቀጠል እስኪ ወደ ሌላኛው ሐሳብ ለምንሄድና አሁን በዚህ ጉዳይ ላይ አንዳንድ ጉዳይ ልናወራ ስለሆነ ጋሽ መላኩ እንዴት ወደ ክርስትና ዓለም ወደ ጌታን እንዴት አገኙ? እሺ ጥያቄ ነው። እንዴት ጠንከር ያለ ነገር አይኖርም እንጂ ገጠር እየተማርኩ ያለ ግብረገብ የሚባል ትምህርት ነበር። ግብረገብ እዛ ግብረገብ ላይ ስለ መጽሐፍ ቅዱስ ነው። አብዛኛው ከመጽሐፍ ቅዱስ የተወሰዱ ሀሳቦች ነበሩ እና የሚያስተምርን አስተማሪ በጣም የሚገርም ነው። አሁን ላይ ሳየው በቃ ወንጌላዊ ነው ማለት እችላለሁ። አስተማሪ ነው። አስተማሪ ስለ ባዕድ አምልኮ እግዚአብሔር በቃ ብቸኛ አምላክ እንደሆነ፣ ደባል ነገር እንደማይፈልግ፣ የጣዖት አምልኮ የከንቱ አምልኮ እንደሆነ፣ አድባር ጨል የሚባሉ ነገሮች በእግዚአብሔር ዘንድ የከበሩ እንዳልሆኑ፣ እግዚአብሔር የሚጸየፋቸው አይነት እንደሆነ ይነግረን ነበረ እና ማረሳው ነገር በህይወቴም ትልቅ ነገር ሰራው የምለው ያ በእኛ ሰፈር የኮሽም ዛፍ አድባር የምትባል የኮሽም ዛፍ ትልቅ የኮሽም ዛፍ ወር በገባ በአንድ ልደታ ተብሎ የአካባቢ ህብረተሰብ ይሰበሰባል። በግ ይታረዳል፣ ደም እዛ ይፈሳል፣ ቅቤና ማር ዛፉ ይቀባል። ልክ እንደ አምላክ ነው የሚታየው። አድባር ተብሎ ነው የሚባለው እና ከዛ በኋላ ምን አደረኩኝ? ይሄን አድባር ሌሊት ላይ በመጥረቢያ ቆርጬ ጣልኩት ማለት ነው። እሺ። እና ከዛ በኋላ ይሄ እንትን ምላሹ ምንድነው? እሱ በሚቀጥለው ቀን እኔ ታመምኩ። በኃይለኛው ታመም፣ በአፍንጫዬና በአፌ ደም ይፈስ ነበረ። ከዛ በኋላ በጣም በቃ ምግብ መብላት ሁሉ አልችልም እና ያው ሴጣን ተበቀለኝ ማለት ነው። እና ከዛ በኋላ ሰው ሲሞት አናይም ብለው ወደ አዲስ አበባ ለሕክምና መጡኝ። ሐኪም ቤት ገብቼ በጉልኮስ በምን ተብሎ እና ያው የእግዚአብሔር ምሕረት ሆኑልኝ። ከዛ አመለጥኩ ማለት ሳልሞት ቀረው ማለት ነው። እና ከዛ በኋላ በሁለተኛ ደረጃ ያው ራሻ ሄጄ የራሻ የመጠጥ ባህል አለ። ምንድነው እሱ? ሰው ሲጋብዝህ መጠጥ ይቀዳና ቺርስ ተብሎ አንድ ጊዜ ነው የሚጠጣው። ኦኬ። የኛ ባህል ደግሞ መጠጥ ተቀርቶ ቀስ በቀስ ነው እያረፍክ ነው የምትጠጣው። ረጅም ይረዝማል ጊዜው። እዛ ደግሞ ቺርስ ተብሎ የሆነ የሚበላ ነገር አለ። ከዛ በኋላ አንዳንዱ ያሸተዋል የሚበላው ነገር፣ አንዳንዱ ይበላል። ከዛ በኋላ አልኮሉ ግጥም ነው የሚደረገው። በአንድ ትንፋሽ ግጥም ይደረጋል ማለት ነው። እኔ እንግዲህ ይህን ባህላችሁን አላወኩኝም እና ተጋብዤ ሄድኩኝ። ከዛ በኋላ ታሪኩ ለየት ያለ ታሪክ ነው እና ተጋብዤ ሄድኩኝ። ከዛ በኋላ ቺርስ ተብሎ እነሱ ግጥም አድርገው ሲጠጡ እኔም ያንን አንድ ጊዜ ጠጣው። ሰውነቴ በጣም ነደደ ማለት ነው። ተቃጠለ፣ ውስጥ የተቃጠለ በጣም። ከዛ በኋላ ዱኦዲናል አልሰር የሚባል በሽታ ያዘኝ። ከዛ ጥሩነቱ ሊጨርስ አካባቢ ነበረ እና ትንሽ አሰቃየኝ። እዛም ሕክምና ጀምሬ ነበረ። መጨረሻ ላይ ባህር ኃይል ስመጣ ይሄ አንዳንድ መነሻ ሆኖ የሆድ ህመም ቦርድ ቀረብኩኝ። በማዕከሉ ብዙ ክርክሮች ውጣ ውረዶች ነበሩ። እግዚአብሔር ረድቶኝ ያው በ1979 ላይ
የሕክምና ቦርድ ለወታደራዊ ግልጋሎት ብቁ አይደለም ብሎ አሰናበተኝ። ከዛ በኋላ የኔ ቤተሰብ እንዳልኩ ገጠር ነው ያሉት፣ ገጠሮች ናቸውና እዚህ አዲስ አበባ የእናቴ ጓደኛ ነበረች። እሷ ቤት ደግሞ የክርስትና አምልኮት ይካሄድ ነበር እና በጣም የታወቁ በወቅቱ በደርግ ጊዜ ተደብቀው እሷ ቤት ዝማሬ ይዘምራሉ። አሁን ስም ብጠራለሁ በጣም ስማቸው የታወቀ ዘማሪያን እዛ ይመጣሉ፣ ይዘምራሉ፣ ቃል ያካፍላሉ፣ እንትን ይላሉ። እኔ ደግሞ ከሶሻሊስት ሀገር ስለመጣው እግዚአብሔር የለም የሚል የኛ መንኮራኩር ስፔስ ላይ ማርስ ላይ ምናምን ሄደው አንድም መልአክ አንድም እግዚአብሔር አልታየም ብለው ስለነገሩኝ እኔ እግዚአብሔር የለም ከሚሉት አንዱ ነበርኩኝ እና ስለዚህ በእንደዚህ ያለ ተሞላው ነበርኩኝ። እነሱ ይዘምራሉ፣ ይጸልያሉ እና ከዛ በኋላ አንድ ጊዜ አንድ ሰው ጋበዘኝ። አዳራሽ ውስጥ ማነው ሳሎን ውስጥ ጋበዘኝ እና አንድ ነገር ነገረኝ። ወንድሜ ለምን እንደሚያምህ አውቃለሁ፣ ታማሚ ነህ። የእግዚአብሔር ቃል እኮ ማርቆስ 16:16 ላይ ያመነ የተጠመቀ ይድናል፣ ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ፣ እጃቸውን በበሽተኞች ላይ ይጭናሉ፣ እነርሱ ይፈወሳሉ ተብሎ ተጽፏል። ስለዚህ ብታምን እኮ አሁን ትፈወሳለህ አለኝ። አሁን እንደዚህ እንትን እድናለሁ። አዎ ይሄ አንተ ያልከው ነገር እውነት ከሆነ አሁን ከተፈወስኩ እውነት እግዚአብሔር አለ አምናለሁ። ታምናለህ? ተንበርክካለህ። እግዚአብሔር የለም ብለው ነው የሚያምኑት። እኔ እግዚአብሔር የለም በቃ ግን ይሄኛው ሰው ኦልሞስት ኤቴስ ሆኛለሁ ማለት ነው። እዛ ራሻ ሀገር ነው ይሄን ትምህርቱን የወሰዱት። ራሻ። እሺ የኛ መንኮራኩር ስንት ቴሌስኮፕ ሁሉ መዋር ላይ ያስቀምጠናል። አንድም የመልአክ ወይም የእግዚአብሔር ፎቶ አልተነሳም የለም የሚል ነገር እውነት ነው። በቃ ተቀበልኩ ማለት ነው። ከዛ በኋላ ጸለየልኝ። ሲጸልኝ በጣም በሚያስገርም ሁኔታ ቅጽበታዊ ፈውስ ነው የተፈወስኩት ማለት ነው። ኢሚዲየትሊ ተፈወሱ። ኢሚዲየትሊ ይዘው ይሁን ነገር ተሰማኝ። ከዛ ምን ተሰማል? እንደዚህ ነገር በቃ ከዚህ በፊት ስትበላ የሚያምህን ነገር በሙሉ አድርጋለኝ። ይሄ ትኩስ እንጀራ አልበላም፣ የኮመጠጠ እንጀራ አልበላም አፍለኛ ካልሆነ። እንጀራ በላው፣ እንጀራ በበርበሬ በጣም ወዳለሁ፣ በላው፣ ቃሪያ በላው። የለም ድሮ ቢራ ስጠጣ ልቤን ያቅረኝ ፍቀኝ ነበር። ቢራ እንኳን ስጠጣ ተስማማኝ እና ድኝ የቀረው ማለት ነው። ግን ችግሩ ምንድነው? በወቅቱ በዛን ዘመን በደርግ ዘመን ያው ተደብቆ አምልኮ ስለሆነ እንደዚህ ክትትል አልተያዝኩኝም። መጽሐፍ ቅዱስ ጥናት አልነበረኝም። ስለዚህ ወደ ባካረኩ ማለት ነው። እሺ ከዛ በኋላ በ1985 ላይ እንደገና ታመምኩኝ። ስታመም አውቶማቲካሊ ቸርች ሄድኩኝ። ቸርች ሄድኩኝ። ጌታ ኢየሱስ ክርስቶስ የምትቀበሉ እንደ ግል አዳኛችሁ የምትቀበሉ ውጡ ሲባል ወጣሁኝ። የክትትል የደህንነት ትምህርት ተማርኩ፣ ደቀ መዝሙር ተማርኩኝ። ወደ ጌታ ህብረት በቃ ተቀላቀልኩ ማለት ነው። ወደ ጌታ እንድትመጣ ያቺ ቀን ምክንያት ሆነች ማለት ምክንያት ሆነች ማለት ነው። እግዚአብሔር ይመስገን። እግዚአብሔር ሁሉ ጊዜ ሰዎችን ለማዳን የሚያደርግበት የምክንያት መንገድ በጣም ያስደንቃል። በጣም በዚሁም በመቀጠል ይሄንን ወደዚህ ጌታ ከመጡ በኋላ አንድ አሁን ሲመለከት ከሳቸው ጋር አንዳንድ ጊዜም ለማውራት ሳስብ አንድ ውስጦት ላይ በጣም ትልቅ ሚጮህ ነገር አለ። ምንድነው? እኔም ያው ብዙ ጊዜ ለማየት ሞክሬያለሁ። በተለይ ይሄ በክርስትናና በእስልምና እምነት ላይ ብዙ ጊዜ ዲቤት የሚደረግ ዲቤቶች አሉ፣ የተለያዩ ዲቤቶች አሉ። ከነዚህ መካከል ያው አንዱ የሆነው ያው ዶክተር ዛኪር በራሱ ሚዲያ ላይ ሰዎችን በመሰብሰብ የሚሰጣቸው ሰዎች እንዲጠይቁ እድል ይሰጣቸዋል። ከዛ በኋላ ደግሞ እነዚህ ጥያቄዎችን ያነሳቸዋል። ከዛ በኋላ ራሱ ደግሞ መልስን ልክ እንዳልሆነ አድርጎ ያብራራል። አንድ እውነት አለ። ያው መጽሐፍ ቅዱስን የማያምን ሰው የመጽሐፍ ቅዱስን ማብራሪያ የመስጠት አቅም የለውም። ግን ብዙዎች ደግሞ ያው የእስልምና እምነት ተከታዮችም ይሄንን ነገር ሲመለከቱ እውነት ይመስላቸውና አንዳንድ ጥያቄዎች የተነሱ ጥያቄዎች አሉ። በእነዚህ ነገሮች ላይ ብዙ ጊዜ ቪዲዮዎች ይታያል፣ የተለቀቁ በአማርኛም ተተርጉሞ ምናምን የሚለቀቁ አሉና እርሱ በዚህ በዶክተር ዛኪር እያቀረቡ ያሉ ጥያቄዎች ላይ ሰፊ ጥናት እንዳደረጉና ደግሞ ልክ መጽሐፍ ቅዱሳዊ የሆነ ምላሽም ለእስልምና ተከታዮችም ለክርስቲያኖችም ትክክለኛ የሆነ ነገር እኔ መልስ አለኝ እያሉ ነው። ምንድነው መልሱ? አንዳንድ ነገሮችን ይነሳና
ከነዚህ ከተነሱ ነገሮች አንዳንድ ጥያቄዎች አሉ። ያው ለምሳሌ አንዱ ኢየሱስ ክርስቶስ በተለይ በዛን ሰዓት ኢየሱስ ክርስቶስ ሞትና ትንሣኤ እስኪ በቁርአንና በመጽሐፍ ቅዱስ ላይ ያለው የኢየሱስ ሞትና ትንሣኤ በቁርአን ውስጥ አለ? አዎ አለ። በመጽሐፍ ቅዱስ ውስጥ አለ? አዎ። በቁርአን ውስጥ አለ? አዎ። እንዴት አገኙ? እስኪ እሱን መነሻ ነገሮችን ይገሩን። እሺ ጥሩ ነው። እንግዲህ እኔ አሁን እንዳልኩ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ እንደተቀበልኩ በቤተክርስቲያን እንግዲህ ክትትል ትምህርት፣ የደቀ መዝሙር የአገልግሎት ስልጠና አለ። ያን ከጨረስኩ በኋላ የኔ ዝንባሌ ወንጌል ስርጭት ላይ ስለሆነ በወንጌል ስርጭት ነው የተሳተፍኩት። እና ለወንጌል ስርጭት ስንወጣ እንግዲህ የተለያየ ሰዎች የተማረ ያልተማረ፣ እስላም፣ ክርስቲያን፣ ጆዋቶስ ኦሎጂስስ የተለያየ አመለካከት ያላቸው ሰዎች እናገኛለን። እና ሁሉ የሚገርመኝ ነገር በጣም ያስደነቀኝ ድሮ ለወንጌል ስርጭት ስንወጣ አንድ የእስልምና እምነት ተከታይ ስናገኝ ወንጌል ለመመስከር ስንጋብዙ እኔ እስልምና እምነት ተከታይ ነኝ፣ እኔ አይመለከተኝም ብሎ ጥሎን ይሄዳል ማለት ነው። አሁን ግን እንደዚህ አይደለም። እኔ በጣም ማደንቃቸው የእስልምና እምነት ተከታዮች መጽሐፍ ቅዱስን በደንብ ነው የሚያውቁት። ምንም በተሳሳተ መልኩም ቢሆንም እንትናቸው በጣም ትንታኔያቸው ያላቸው ሙግታቸው በራሱ በጣም ደስ ይለኛል። የበለጠ እኔ እንደውም የመጽሐፍ ቅዱስን እንዳውቅ ስለ እስልምና አስተምሮት እንዳውቅ በር ከፍቶልኛል። እና ትዝ ይለኛል ጊዜው ቆይቷል። 4 ኪሎ ሱፐርማርኬት አባድር ሱፐርማርኬት የሚባል አንድ ሚፍታ የሚባል ሰው ነበር እና መጽሐፍ ቅዱስ ሲያነብ አገኘሁት። እና እንዴ ክርስቲያን እንትኑ ቆቡ አለባበሱ ሙስሊም ነው፣ የእስልምና ቆብ አርጎት ነው አርጎ ነው። እና አለባበሱ የእስላማዊ እንትን ነው፣ ግን የሚያነባው መጽሐፍ ቅዱስ ነው። ከዛ በኋላ አንተ ክርስቲያን እንደ ስለው አይደለም ማለት እስላም ነኝ አለ። ከዛ በኋላ እንዴት አገኘው መጽሐፍ ቅዱስ ሲለው መጽሐፍ ቅዱስ እኮ ከአላህ ዘንድ እንደወረደ እናምናለን፣ ግን ያ የድሮ የወረደው ተበርዟል፣ ይሄ ትክክል አይደለም ብሎ የውይይት ርዕስ አመጣ ማለት ነው። እና እዛ ላይ በእውነት በጣም በዝረራ ነው ያሸነፈኝ ማለት ይችላል። በጣም ጎበዝ ሰው ነው፣ የተሰጠ ሰው ነው። እኔ ጓዳ ገብቶ ይሄን ያህል ካወቀ እሱ እኔ እንዴት ነው ስለ እስልምና ማወቅ የሌለብኝ ብዬ ወሰንኩ ማለት መርካቶ ሄድኩኝ። ቁርአን ገዛሁ። ቁርአን በጣም ደስ የሚል የቅዱስ ቁርአን የአማርኛ ትርጉም የሐጂ ሳኒ ሀቢብ እና አንድ እሳቸው ጋር አብሮ እንትን ያዘጋጁት የአማርኛ ትርጉም አገኘው ማለት ነው። እና በወቅቱ ወደ 40 ብር አካባቢ ነበረ። የሐዲስ ማብራሪያ ያለው ነው። በጣም በቃ ፍትፍት አድርጎ የሚያሳይ መጽሐፍ ነው። እና እዛ ላይ ነው እንግዲህ አሁን ዶክተር ዛኪር እንግዲህ ከአንድ ህንዳዊ ፓስተር ጋር ፓስተር ሩኪን ከሚባለው ጋራ ውይይት አድርጓል። የፓስተሩ ንግግር ተቆርጦ ወጥቷል። የቀረበው ምንድነው? የዶክተር ዛኪር ንግግር በእንግሊዝኛ ዲቤት ያደረገው የተከራከሩበት ወደ አማርኛ ተተርጉሞ አንድ ሰው ሰጠኝ እና ምንድነው በመጽሐፍ ቅዱስ ውስጥ አንድም ቦታ ኢየሱስ ክርስቶስ ሞቶ ተነሷል የሚል የለም የሚል ነው። ይሄ ትልቅ ክህደት ነው እውነት ለመናገር። መጽሐፍ ቅዱስ ራሱ በብዙ ቦታ ኢየሱስ ክርስቶስ ሞቶ እንደተነሳ በብዙ ቦታ እንደውም ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ብትመለከት ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ የሰው ልጅ የዘላለም ሕይወት ያገኙ ዘንድ የሰው ልጅ ሊሰቀል ይገባል የሚል ጌታችን መድኃኒታችን ኢየሱስ ክርስቶስ በቃል ነው የተናገረው። ዘ ሬድ ሌተር ባይብል ላይ በግልጽ ታይቷል። እንደገና ደግሞ ማቴዎስ ምዕራፍ 16 ቁጥር 21 ላይ ምን ይላል? ምንድነው የሚለው? የሰው ልጅ ወደ ኢየሩሳሌም እንደሚወጣ ካህናትና የካህናት አለቆች፣ ሽማግሌዎች፣ ጸሐፎች በእሱ ላይ መከራ እንደሚያደርሱበት፣ እንደሚገደል፣ በሶስተኛው ቀን እንደሚነሳ ሁሉ ይናገራል። ይሄ እውነት ሁሉ እያለ እንደገና ደግሞ አንደኛ ቆሮንቶስ 15 3 እና 4 ላይ መጽሐፍ እንደሚል ኢየሱስ ክርስቶስ ለኃጢአተኞች ሞተ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ ይላል። ይሄ ሁሉ እውነት እያለ አንድም ቦታ ግልጽ ማስረጃ የለም ብሎ የመከራከሪያ ነጥብ ነው ያመጣው። እና ስለዚህ ኢየሱስ ክርስቶስ ሞቶ ስለመነሳቱ ከመጽሐፍ ቅዱስ አይደለም ከቁርአን ከራሱ መረጃ ማቅረብ ይቻላል። እስኪ እንዴት ነው? ጥሩ ነው። እንግዲህ ያው ቁርአን እንግዲህ ስታየው 3/4 የመጽሐፍ ቅዱስ ፓርት ነው።
እንደውም ቁርአን አዲስ አይደለም። ይሄ መጽሐፉ በቀድሞ መጽሐፍቶች ተወሳነ ይላል። ተውራትና እንጂልን አላህ ወርዶታል ይላል። እንደውም በተውራትና በእንጂል ያላመነ ከሃዲ ነው ይላል። ስለዚህ ቁርአንና መጽሐፍ ቅዱስ እስልምና ክርስትና በጣም የተያያዘ ነገር የተቀራረበ ነገር አላቸው እና ስለዚህ ሱረቱ መርየም ቁርአን ምናልባት ስለ ቁርአን የማያውቅ ሰው ስለ ቁርአን ትንሽ ነገር ልናገር። ቁርአን አንድ መጽሐፍ ነው። 114 ምዕራፎች አሉት። እያንዳንዱ ምዕራፍ የራሱ ስያሜ አለው። ለምሳሌ ምዕራፍ 1 ሱረቱ አልፈቲሃ ይባላል። ሱራ ማለት ምዕራፍ ማለት፣ አያ ማለት ቁጥር ማለት ነው። ስለዚህ ምዕራፍ 2 አልበቀራ፣ 3 አሊምራን፣ 4 አልኒሳ የሴቶች ምዕራፍ እያለ እስከ 114ኛው ድረስ ይሄዳል። ስለዚህ አሁን ቁርአን ምዕራፍ 19 ቁጥር 33 እና 34 ላይ እንዲህ የሚል ቃል አለ። ይሄ እንግዲህ ኢሳ አልመሲህ የመርየም ልጅ ቃል በቃል የተናገረው እውነተኛ ቃል ነው ብሎ ነው የሚያቀርበው። ሰላም በእኔ ላይ ነው መቼ? በተወለድኩበት ቀን፣ በምሞትበት ቀን፣ ሕያው ሆኜ በምነሳበት ቀን ይላል። ኢየሱስ ክርስቶስ እንደተወለደ እንደሞተ እንደተነሳ ቁርአኑ ራሱ ይናገራል። ከመጽሐፍ ቅዱስ አልፎ ቁርአኑ ራሱ ይናገራል። ስለዚህ እንዴት ተደርጎ ነው ዶክተር ዛኪር ኢየሱስ ክርስቶስ ሞቶ ስለመነሳቱ በመጽሐፍ ቅዱስ ውስጥ አንድም ቦታ የለም ብሎ መረጃ ማቅረብ የሚችለው? አሁን ቅድም ሱራቱ ስንት ላይ ነው? 19 ላይ አሁን 33 34 ምንድነው ያለው? ቀጥታ ራሱ ኢሳ ምንድነው ያለው? ኢሳ ምንድነው ያለው? ሰላም በእኔ ላይ ነው። እንደውም ክፍሉን ላንብበው። እሺ ምን ይላል? ምዕራፍ 19 ቁጥር 33 ላይ 33 ላይ እንዲህ ይላል፣ ሰላም በእኔ ላይ ነው በተወለድኩበት ቀን፣ በምሞትበት ቀን፣ ሕያው ሆኜ በምንቀሰቀስበት ቀን ይልና ቁጥር 34 ላይ ይህ የመርየም ልጅ ኢሳ ነው፣ ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው። የሚጠራጠሩበት እውነተኛ ቃል ነው። ስለዚህ የሚሞትበት ቀን አለ ያለ፣ የተወለድኩበት ቀን አለ ያለ፣ የሚሞትበት ቀን አለ ያለ፣ የሚቀሰቀስበት ወይም ያው የሚሆንበት ቀን አለ አለ። ስለዚህ ይሄ ትንሣኤ ነው ማለት ነው። ትንሣኤ ነው ማለት ነው። እና በጣም ደግሞ ሌላ የዚህ ማፍረሻ ደግሞ ቁርአን ላይ እንግዲህ ለምን እንደሆነ አላውቅም፣ አንድ ቦታ 1 ሲደመር 1 2 ካለ በኋላ በሌላ ስፍራ ደግሞ 1 ሲደመር 1 ሌላ የሚያቀርብ ነገር አለ። ሌላ ቁጥር እንደ ግጭት አይነት ነገር ይታያል። ስለዚህ ይህንን እውነት ካስቀረበ በኋላ ምዕራፍ 4 ቁጥር 157 ላይ ምን ይላል? እኛ ይላል የአላህ መልእክተኛ የመርየምን ልጅ ኢሳ አልመሲህን ገደል በማለታቸው ረገምናቸው፣ አልገደሉትም፣ አልሰቀሉትም፣ በእርሱ የተመሰለ ሌላ ሰው ነው አላህ ወደ ራሱ አነሳው ብሎ ደግሞ የዛን ማፍረሻ የምዕራፍ 19 ቁጥር 33 እና 34 ማፍረሻ ምዕራፍ 4 ቁጥር 157 ላይ ያቀርበዋል ማለት ነው። ስለዚህ እርስ በርስ ይጋጫል ማለት ነው። እሺ። እና ደግሞ አንዳንዶቹ ይህን ክፍል ሲናገሩ አልገደሉትም አልሰቀሉትም ነው የሚለው። ይህን በማለታቸው ረገምናቸው ነው የሚለው። ኢየሱስ ክርስቶስ ተገሎ አይደለም የተሰቀለው። አይሁዶች ገለን መሬት ላይ ገለን የሰቀል ነው ያሉት እንጂ የኢየሱስ ክርስቶስን ሞትና ትንሣኤ የሚክድ ክፍል አይደለም ብለው ሌሎች ደግሞ ሙስሊሞች ሲያብራሩ አይቻልም። ስለዚህ በቁርአን ውስጥ ምን አለ ማለት ነው? ኢየሱስ ክርስቶስ እንደተወለደ፣ እንደሞተ፣ እንደተነሳ በቁርአን ውስጥ አለ። እንደገና ደግሞ በጣም የሚገርመው ነገር 159 ላይ 457 ነው አይደል ያነበብኩት። 159 ላይ ኢየሱስ ከመሞቱ በፊት ይላል። ከመሞቱ በፊት የት ጋር ነው የሞተው? እዚህ ጋር ከላይ አልሞተም የሚል ሐሳብ ካለው ከስር ደግሞ 159ኛው ቁጥር ላይ ከመሞቱ በፊት እያለ ይናገራል። ስለዚህ በቁርአን ውስጥ ኢየሱስ ክርስቶስ እንደተወለደ፣ እንደሞተ፣ ሕያው ሆኖ እንደተነሳ ቁርአን ራሱ ይናገራል። ዶክተር ዛኪር እንግዲህ ቁርአንን ጭምር ነው
በቃ እንትን ያለው ማለት ነው። የቁርአን እውነቶችን ጭምር ነው እንትን ያለው እንኳን መጽሐፍ ይቅርና። ስለዚህ አሁን መጽሐፍ ቅዱስ ግልጽ በሆነው ቃል ኢየሱስ ክርስቶስ የመጣውም ለመሞት እንደሆነ እንደገና ደግሞ እንደሞተ እንደተሰቀለ ሞትን ደግሞ ድል አድርጎ እንደተነሳ መጽሐፍ ቅዱስ ክሊር አድርጎ ይናገራል። አሁን ደግሞ ቁርአን ደግሞ ይሄኛውን ደግሞ ራሱ የያዙት ቁርአን ራሱ ስለመሞቱና ስለመነሳቱ ፍንጭ አለ፣ እውነታው አለ። ስለዚህ ይህንን አለመቀበል ያው ለመካድ ካልሆነ በስተቀር አንዳንድ ጊዜ ያው ሰው የራሱን እምነት ለማስጠበቅ በሚል ሐሳቡን ትክክለኛ የሚናገረው ራሱ ባተረጓጎም መንገድ ሊያለያየው ይችላልና ስለዚህ እንደዚህ ከሆነ ምንድነው የእርሱ ሐሳብ? ምንድነው እሱ? በእርግጥ እስልምና ያው የራሱ አስተምሮት አለው፣ የራሱ ዶክትሪን አለው፣ የመጣበት መንገድ አለ። እንደውም እስልምና ምንድነው እሱ ምዕራፍ 3 ቁጥር 19 ላይ በአላህ ዘንድ የተወደደ ሃይማኖት እስልምና ብቻ ነው ይላል። ምዕራፍ 3 ቁጥር 85 ላይ ከእስልምና ውጪ ሌላ እምነት የሚፈልግ የከሰረ ነው ይላል። እንደውም ምዕራፍ 9 ቁጥር 29 ላይ እነዚያ የመጻፉ ሰዎች በአላህና በመልእክተኛው የማያምኑ አላህና መልእክተኛው እርም የማያደርጉትን እነሱ የተዋረዱ ሆነው ግብሩን በእጆቻቸው እስከሚሰጡ ድረስ እንጋደላቸው ታዝዣለሁ ብሎ ይሄ ትልቅ አዋጅ አለ ማለት ነው። ራሱ የክርስትና አንድ ሰው የመረጠውን እምነት እንኳን ማካሄድ እንደማይችል ትክክለኛው እምነት እስልምና ነው፣ ከእስልምና ውጪ ሰው መቀበል የለበትም የሚል አስተምሮት ነው ያለው። እንደውም እኮ አንዳንድ ጊዜ የእስልምና ሰው ሁሉ የአዳም ዘር ሁሉ ያው እስላም ነው፣ ያው ሲወለድም እስላም ሆኖ ነው የተወለደ የሚልም አለ። እንደዛም የሚል ነገር አለ። ይሄን በቁርአን ላይ አለ ወይስ እንዴት ነው እንደሱ ሊሆን ይችላል? ምንድነው እሱ? ቁርአን ላይ ያው እንግዲህ አለ ከተባለ እስላም የሚለው ቃል ነው ትርጓሜው ነው። ይሄ እስላም ምንድነው እሱ? ትርጉሙ ለአላህ ፍቃድ መገዛት፣ መሰጠት፣ መታዘዝ ነው። ይሄ ደግሞ በመጽሐፍ ቅዱስ ላይ ምን ብሎ ተጽፏል? እግዚአብሔር አምላክን በፍጹም ነፍስህ፣ ልብህ፣ ሐሳብህ፣ ኃይልህ ውደድ የሚለውን ወደ አረብኛ ተቀይሮ ነው። እንግዲህ አምላክ ሰውን ሲፈጥረው እንዲገዛለት እንዲታዘዘው ነው። ስለዚህ ይሄ መገዛት መታዘዝ ማለት የእስላም ዲፊኒሽን ነው። ስለዚህ አዳምና ሔዋን የፈጠራቸው እንዲታዘዙለት እንዲገዙለት ነው። ስለዚህ ምንድናቸው? ሙስሊሞች ናቸው የሚል የሎጂክ አመጣጥ ነው የሚሰጡት ማለት ነው። እንደውም ምንድነው እሱ የሚለው እኔ እንደውም እዚህ ላይ ከነሱ ጋር በመከራከርበት ጊዜ ይሄ እውነት ከሆነ አላህ ለአደምና ለሐዋ አንድ ትእዛዝ በገነት ውስጥ ሰጣቸው፣ ከዚህ ዛፍ ፍሬ አትብሉ፣ በበላችሁ ጊዜ ትሞታላችሁ አለ። ሰይጣን በክፉ መከራቸውና ያንን አትብሉ የተባሉትን በሉ። ስለዚህ አላህ የመጀመሪያ የእስልምና እምነት ተከታይ የሆኑትን አደምና ሐዋን ምን አደረጋቸው? ረገማቸው። ስለዚህ አላህ ሌላ የእስልምናን ተረገመ ማለት ነው። የእስልምና እምነት ተከታይ ከሆኑ አደምና ሐዋ የአላህን ትእዛዝ በማፍረሳቸው አላህ ከረገማቸው እምነቱ ተረገመ ማለት ነው። ስለዚህ አላህ ምንም ያዘጋጀ ሌላ መንገድ አዘጋጀ፣ እሱም የክርስትና እምነት ነው። ስለዚህ ክርስትና ተቀበሉ የሚል ጥሪ እያስተላለፍኩ ነው ማለት ነው። አልገባኝም። በጣም የሚገርም ነገር ነው። አሁን እስልምናን እንዴት አድርጎ ነው አላህ የረገማቸው? አዳምና ሔዋን በረገመ ሰዓት በኃጢአትን ባደረጉ ሰዓት ኃጢአትን በማድረጋቸው ተረገሙ። መረገማቸው እንዴት ነው እስልምናን ሃይማኖቱን እንዲረገም የሚያደርገው? የሚገርም ነገር ነው። ምን አለ መሰለህ እንግዲህ ያው አላህ ሰውን ሲፈጥር እናቆመው እንዴ? እሺ ይቅርታ። እንግዲህ ምንድነው እሱ እነሱ እንደሚሉት እስልምና አደምና ሐዋ የመጀመሪያው የእስልምና እምነት ተከታዮች ናቸው። ዲፊኒሽኑ ልክ ነው። አሁን ለምሳሌ እኔ እስላም መሆን እችላለሁ፣ የስም ችግር የለም። እስላም እኮ ማለት ለአላህ ፍቃድ መገዛት መታዘዝ ነው። እኔ ለፈጣሪ ፍቃድ ከተገዛው
እስላምንኩ ማለት ነው። ካቶሊክም መሆን ይችላል። ካቶሊክ ማለት ዓለም አቀፋዊ ማለት ነው። የኔ እምነት ዓለም አቀፋዊ ነው። ኦርቶዶክስም መሆን ይችላል። የስምኩ አይደለም። ኦርቶዶክስ ማለት ቀጥ ያለ ማለት ነው። የኔ እምነት ከሐዋርያት የመጣ ቀጥ ያለ ነው። ስም ላይ እኮ ያጣላል። ተግባሩ አፈጻጸሙ ላይ ነው። የእስላም ናቸው ከተባለ አደምና ሐዋ እስላም ናቸው ከተባለ የእስልምና እምነት ደግሞ መመሪያው አንዱ በአላህና በመልእክተኛው በመሐመድ አምናለሁ ብሎ ሻሃዳ ወይም መመስከር ነው። በዛን ዘመን መሐመድ ነበሩ ወይ? ጥያቄ እነሱ ራሱ አብርሃምም ጭምር አዳምና ሔዋን ሙስሊም ናቸው ከተባሉ የእስልምና መርሆ ፒላሩ አንዱ የእምነት መገለጫቸው በአንድ አላህና አላህ በላከው በመልእክተኛው በነብዩ መሐመድ አምናለሁ ብሎ መመስከር ነው። አዳምና ሔዋን እንደዚህ ብሎ ይመሰክሩ ነበር ወይ? አንድ ሁለት ደግሞ እስልምና የሚያሰኘው ፊታቸውን ወደ መካ አዙረው መስገድ ነው። አንዱ ከአምስቱ ፒላሮች ከአምስቱ የእምነት መገለጫዎች ሁለተኛው ምንድነው? እሱ በቀን 5 ጊዜ ወደ መካ ፊት አዙሮ መስገድ ነው። አዳምና ሐዋ ወይም ሔዋን የእስልምና እምነት ተከታይ ከሆኑ ፊታቸውን ወደ መካ አዙሮ ይሰግዱ ነበር? በዛን ዘመን መካ የሚባሉ ሲታወቅ ነበር? ጥያቄ ከእስልምና መካ ራሱ በዛ ሰዓት እኮ አልነበረም። የለም። ከእስልምና እምነት መገለጫዎች አንዱ ዘካ መስጠት ነው። ለማን ነበር? ለድሃ ምጽዋት ይሰጡ። ዘካ ማለት ለድሃ መስጠት፣ ከገቢ ላይ የተወሰነ ብር ቀንሰ ለድሃ መስጠው ገንዘብ ነው። በዛን ጊዜ ድሃ ነበር ወይ ገነት ውስጥ? ዘካ ይሰጡ ነበር ወይ? አዳምና ሔዋን የሚገርም ነው። አልነበረም። ለማን ይሰጣሉ? በዛ ላይ ደግሞ ከእስልምና እምነት አንደኛው የረመዳን ጾም መጾም ነው። አዳምና ሔዋን የረመዳን ጾም ይጾሙ ነበር ወይ? ተጽፏል ወይ? በቁርአን ላይ ተጻፈው? በመጽሐፎች ላይ ተጻፈው? የት ነበር? ይጾሙ ነበር ወይ? ስለዚህ እኮ ኢስላም ስንል እነዚህን የእምነቱ ስርዓቶችን መፈጸም አለበት። አምስቱ ፒለሮችን እነሱን ያልፈጸመ ኢስላም አይደለም ካሉ፣ ስለዚህ ሌላኛውን ደግሞ ከዛ ውጪ ያሉትን ደግሞ ሁሉም ኢስላም ነው ሲፈጠር ሲወለድ ኢስላም ነው ማለት ራሱ ይገድባል። ትክክል አይደለም ማለት። ስለዚህ ኦልሬዲ አሁን በጣም የሚገርም ነገሮች ናቸው እያነሱ ያሉትና ከዚህም ጋር ቅድም እንዲያነሱ የምፈልገው ነገር ለምሳሌ ክርስትና ታዲያ አማራጭ የሆነ ትክክለኛውን ከአላህ ጋር ወይም ደግሞ ከእግዚአብሔር ጋር ሊያስታርቅ የሚችለውን ነገር ማኑዋሉን ይዞ መጥቷል። መጽሐፍ ቅዱሳዊ የሆነ ቀድሞም የነበረውን ነገር ይዞ መጥቷል። ስለዚህ ይሄንን አሁን ደግሞ ቅድም እንዳልነው በመሬማም እንደተወለደ አሁንም ደግሞ ያለ አንድ ጥያቄ አለ ብዙዎች የሚጠይቁበት ኢሳ ሲወለድ ተወለደ ሲል ኢሳን አንድ ክሪቲካል የሆነ ጥያቄ አለ። ኢሳ የተወለደው ያለ ወንድ ነው፣ ግን የሰው ተፈጥሮ አለ። አደም ያለ ሰውም አልነበረም፣ ያለ እናትና ያለ አባት። ሔዋ ደግሞ ያለ እናት ያለ እናት። ስለዚህ ከወንድ ተገኘች ስለሚል አጥንቱን ከአዳም ስለወሰደች ይላል። ከዛ ደግሞ ኢሳ ደግሞ ያለ ወንድ ነው። ስለዚህ እነዚህ ሌሎች ደግሞ እኛ አይነት ሰዎች ደግሞ እናትና አባት ያለው ሰው እንደዚህ አራት አይነት ነገሮች አሉ። ኢሳም አንዱ የመፈጠር መንገድ እንጂ ስለዚህ ኢሳም ተፈጥሯል ይላል። ግን መወለድ እዚህ ቅድም ቁርአን ላይ ግን በተወለድኩ ቀን እንጂ ያለው በተፈጠርኩበት ቀን አይልም። መጽሐፍ ቅዱስም ላይ ኢየሱስ ተፈጠረ አይልም፣ ተወለደ ነው የሚለውና ታዲያ እነዚህ ነገሮች ሁሉ ደግሞ አሁን ቀጥታ ነገሮቹ ትክክለኛ ሌላ ደግሞ አንድ በትክክል ከኢሳ ጋር ሊያገናኝ አሁን ኢሳ አንዱ ነብይ ነው በቁርአን እንደሚለው ወይም ደግሞ መልእክተኛ ነው ነብይ መልእክተኛ ሲሆን ደግሞ ከሌሎች ሁሉ የተሻለ እንደሆነም ገላጭ ነገሮች አሉና ይሄ ኢሳ ሰዎች አሁን ክርስትና ሞቷል፣ የሞተው የኃጢአት ዋጋ ለመክፈል ነው ይላል። እውነት ቁርአን ደግሞ የሚሞትበት ቀን ብሎ በቁርአንም እንደተናገረ ይናገራል። ስለዚህ ኢሳ የሞተው ሰውን ለማዳን ከሆነ መቼ ነው የሞተው? እንዴት ነው እሱ? ስለሱ ነገር እስኪ እና ቁርአን ላይ ትንሽ ምንድነው እሱ ስለ ኢሳ አልመሲህ ወይም በነገራችን ላይ
ቁርአኑ ኢየሱስና የመጽሐፍ ቅዱስ ኢየሱስ በጣም ይለያያሉ። ኦኬ ልዩነት አላቸው። የቁርአኑ ኢየሱስ አባት የለውም። አላህ 112 ቁጥር ከ1 እስከ 3 ላይ ምን ይላል? እሱ አላህ አንድ ነው፣ አልወለደም አልተወለደም ይልና ምዕራፍ 6 101 ላይ ቁጥር 101 ላይ አላህ ሰማይና ምድርን ያለ ብጤ ፈጣሪ ነው፣ ነገርን ማስገኘት ባሻ ጊዜ ሁሉ የሚለው ሚስት ሳትኖሩ እንዴት ልጅ ይኖረዋል ብሎ የኢየሱስ ክርስቶስን ልጅነትን ይክዳል ማለት ነው፣ አይቀበልም። ያ ብቻ አይደለም። ስለ ኢየሱስ ልጅነት ብቻ ሳይሆን ስለ ኢየሱስ ምንድነው እሱ ልክ እንደ አደም ነው። ኢየሱስ አፈጣጠር ልክ እንደ አዳም ነው። የኢሳ ምሳሌ እንደ አደም ብጤ ነው፣ ከአፈር ፈጠረው። ከዛም ለእርሱ ሰው ሁን ሲል ሆነ ነው። እንደውም አዳም እናትና አባት አለው የለውም? ኢየሱስም እናትም አባትም የለውም ይላል። ያው ይገርም ነው። አዳም ከምንድን ነው የተፈጠረው? ከአፈር። ኢየሱስም ከአፈር ነው የተፈጠረው። ከዛ አላህ አደምን ከፈጠረው በኋላ ሁን አለው፣ ሆነም ነው። ምዕራፍ 3 ቁጥር 59 ላይ ሱራ 53 59 ላይ ምን ይላል? የኢሳ ምሳሌ እንደ አደም ብጤ ነው፣ ከአፈር ፈጠረው። በጣም ሌላ ቦታ እኮ ይሄን ቃል አይደገምም። እንደውም ጅብሪል በትክክለኛ ሰው ሆኖ ለመርየም ተገለጠላት። አላህ የምትፈራ ከሆነ ወደ እኔ አትቅረብ፣ ምክንያቱም ወንድ ነው፣ በተዘጋ ቤት ውስጥ ነው የመጣው። አይ እኔ ልጅ ልሰጥሽ የጌታሽ መልእክተኛ ነኝ አላት። አመንዝራ ሳልሆን ከወንድ ጋር ሳልገናኝ እንዴት ልጅ ወልዳለሁ አለች። ይሄ በአላህ ዘንድ የተፈረደ ነው ብሎ ነፋባት ይላል ጅብሪል። ነፋባት፣ ከዛ አረገዘች፣ ወዲያው ወለደች ይላል። ወዲያው ወለደችው ይላል። ይሄ ድንቅ ተአምር ነው። እንግዲህ ከመጽሐፍ ቅዱስ ሐሳብ ጋርም ይስማማል፣ ይቀራረባል። እንደገና ደግሞ በሌላ ስፍራ ደግሞ ምዕራፍ 21 ቁጥር 91 ላይ ደግሞ ያቺ እርሷንም ልጇንም በዓለማት ላይ ተአምር ያደረግናትን መርየምንና ልጇን አስታውስ ይላል። ከመንፈሳችን ነፋንባት ይላል። አይገርም? አላህ ራሱ በመርየም ላይ እንደነፋባት ይታወቃል። ምዕራፍ 66 ቁጥር 12ም ይሄን ሐሳብ ይደግማል። አላህ ራሱ ጅብሪል አይደለም የነፋባት በመርየም ላይ አላህ ራሱ እንደነፋባት ክፍሉ ይናገራል። ያ ብቻ አይደለም። በጣም የሚገርመው ነገር ምዕራፍ 4 171 ላይ ምን ይላል? እናንተ የመጽሐፉ ሰዎች ሆይ እውነትን እንጂ አትናገሩ፣ ኢሳ አልመሲህ ያላህ ቃል ከእርሱ የሆነ መንፈስ ብቻ ነው ይላል። ሰውም አይደለም። በቃ እንደ አዳምም አልተፈጠረም። ጅብሪል መጥቶ እንትና አላህ መጥቶ በመርየም ላይ እንትና አልተወለደም። እርሱ ምንድነው? መንፈስ ብቻ ነው ይላል። የትኛው ነው ትክክል? ግን እኔ አሁን እንደ አንድ ሰው ሳስብ ሁለት ነገር ይቸገራለሁ ማለት ነው። አንደኛ ቁርአንን ሳስበው ማለት ነው። ያው አንድን ሃይማኖት መሰረታዊ የሚያደርጋቸው ቁልፉ ነገር አንዱ የሚያምኑበት መመሪያቸው የሆነ መጽሐፉ ነው። ስለዚህ የእስልምና እምነት ቁርአን ነው፣ የክርስትና እምነት መጽሐፍ ቅዱስ። ስለዚህ መሰረቱ የተመሰረተበት አንድ እምነት አንድ ሃይማኖት የሚመሰረተው በዚህ ላይ ነው። ሁለተኛው አንዱ እምነት ትክክለኛ መሰረት ላይ የሚቆመው መሪያቸው፣ ስለዚህ ነብያቸው ወይም መሪያቸው ነው። ስለዚህ አሁን በዚሁ ጉዳይ ላይ አንድ ጥያቄውን ዝም ብያውን ቁርአንን ሲያነቡ እኔም አንብቤያለሁ ቁርአን ነው ማለት እኔም ጋር መጽሐፍቶችን ሳነብ ምረዳው ነገር አለ። አሁን በነገሩ ለምንድን ነው ይሄ የእስልምና ሃይማኖት ወይም ደግሞ ቁርአኑን ሲናጠና ሁለት ጽንፍ ያለ ይመስለኛል። አንዱ ተቃውሞ የክርስትናን እምነት በመቃወም ላይ የተመሰረተ ነው የሚመስለው እንጂ በራሱ የቆመ አይመስለኝም። ልክ ነው። ምክንያቱም አሁን አንዱ ለምሳሌ ስለ ኢሳ ራሱ ሲያወራ አልገደሉትም፣ አልሰቀሉትም፣ እንደውም ገደልን ስላልናቸው ረገምናቸው። አሁን ኢሳ የክርስትና ከሆነ ነብዩ እሱ ከሆነ አሁን ስለመገደልና ስለመረገም ለምን አስፈለገው? ከሱ ጋርስ ደግሞ በነገራችን ላይ መርገሙ እኮ ለሰው ብቻ አይደለም ለእግዚአብሔርም ጭምር ነው። ያ እሱ ለኢየሱስ ክርስቶስም ጭምር ነው። ለዛ ነው አሁን ያንን
ምንድነው ተቃውሞ ላይ እንዴት እምነት ይመሰረታል? አንድ ሁለተኛ ለምንድነው የቁርአኑ ትምህርቶቹ ወጥ ያልሆኑት? ምንድነው ምክንያታቸው? ለምንድነው አንድ አይነት ለምን አሁን ለምሳሌ አሁን ቅድም ባነበቧቸው ብዙ የተለያዩ የሚፋለሱ እርስ በርስ የሚጋጩ ሐሳቦች አሉና ለምንድነው እንደዚህ ሊሆን የቻለው? ወይስ ትምህርቱ ላይ ምንድነው ምክንያቱ ምንድነው? አንዱ ጥያቄ እንጠይቅ። አሁን እንግዲህ እስልምና እንግዲህ መሰረታቸው አብርሃም ነው። እስማኤልና ይስሐቅ የአብርሃም ልጆች ናቸው። መጽሐፍ ቅዱስ ላይ ዘዳግም 18 ላይ እግዚአብሔርም ለሙሴ እንዲህ ብሎ ተናገረ ይላል። ከወንድሞች መካከል እንዳንተ ያለ ነብይ አስነሳለሁ፣ ያን ነብይ ማሰማ ከህዝብ ተለይቶ ይጥፋ ብሏል። ያ የተባለው መሐመድ ነው። ስለዚህ ክርስቲያኖች ወይም ደግሞ ነን ሙስሊም የሆኑ በሙሉ ይህን እውነት መቀበል አለባቸው ነው። እንደውም ምዕራፍ 5 ቁጥር 51 ላይም አለ። ምን ይላል? ቁርአን ምዕራፍ 2 ቁጥር 146 ላይ እነዚያ መጽሐፍን የሰጠናቸው ይላል። አይሁድና ክርስቲያኖች ማለት ነው። ወንዶች ልጆቻቸውን እንደሚያውቁ መሐመድን ያውቁታል። ከእነርሱም የተለዩ ክፍሎች እነርሱ የሚያውቁ ሲሆኑ እውነቱን በእርግጥ ይደብቃሉ ይላል። መሐመድ የመጨረሻው የነቢያቶች ሁሉ መደምደሚያ መሐመድ እንደሆነ በመጽሐፋቸው ተጽፏል። ይህ እውነት ደብቀውታል። ይህን እውነተኛ ማውጣት አለብን ነው። እንደውም ምዕራፍ 61 ቁጥር 6 ላይ ኢየሱስ ራሱ ከኔ በኋላ የሚመጣ ነቢይ ስሙ አህመድ በሆነ እመኑ ብሏል። ስለዚህ ያለማመናችሁ የእናንተ ስህተት ነው፣ ማመን አለባችሁ ነው። ክፍሉን ላንብበው። ምዕራፍ 61 ቁጥር 6 ላይ ወይስ ልለፈው? ምዕራፍ 61 ቁጥር 6 ላይ እንዲህ የሚል አለ። ምን ይላል? የመርየም ልጅ ኢሳ የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥና ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ የተላኩ ያለ መልእክተኛ ነኝ ባለ ጊዜ አስታውስ። በግልጽ ተአምራት በመጣቸው ጊዜ ይህ ግልጽ ድግምት ነው አሉ። ስለዚህ ኢየሱስ ራሱ ከኔ በኋላ የሚመጣ ነብይ ስሙ አህመድ የሆነ ስለሆነ ተቀበሉት ብሎ ለእስራኤል ልጆች ነግሯቸዋል። ይሄንን ባለመቀበላችሁ ነው። ብትቀበሉ ኖሮ የሁሉ መከራ የሁሉ ፍዳ አይደርስባችሁም ነው። ተቀበሉ ነው። ራሱ ምዕራፍ 5 ቁጥር 15 ላይ የሚል ቃል አለ ተመሳሳይ። በቃ የተደበቀ ነገር አለ። እንደውም ወደ አንተ የመጣው መጽሐፍ በመጠራጠር ውስጥ ብትሆን ከአንተ በፊት የነበሩትን የመጽሐፉን ሰዎች ጠይቅ፣ በእርግጥ ወደ አንተ ይህ መልእክት መጥቶልሃል። የመጨረሻው የነቢያቶች ሁሉ መደምደሚያ አንተ ነህ። አንተን የማይቀበል ሰው መጥፋት አለበት ነው። ለዚህ እኮ ነው ምዕራፍ 2 193 ላይ ሁከት እስከማይገኝ ሃይማኖት ላላ ብቻ እስከሚሆን እንድጋደላቸው ታዝዣለሁ። ስለዚህ እነዚህ ቃላት ስላሉ ነው መጽሐፍ ቅዱስ ተበርዘዋል ወይም ደግሞ ተደብቀዋል። የመጀመሪያው ትክክለኛው ይሄንን ስለ አዳም የመጨረሻ ነብይ እንደሆነ ገላጭ የሆነ የለም የሚሉት ማለት ነው። ታዲያ መጽሐፍ ቅዱስ እኮ ስለዚህ ነገር እኮ ክሊር የሆነ ስለ መሐመድ እኮ የሚያወራው ነገር መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ላይ የለም። እነሱ አለ ብሎ ያምናሉ። የለም እኮ መጽሐፍ ቅዱስ ለምን አያወራም ነው? አሁን ለምሳሌ እኛ መጽሐፍ ቅዱስ ኢየሱስ የሚለውን ነገር አልመሲህ ኢሳ ብሎ በአረብኛ የተቀመጠ ግልጽ የሆነ ስም አለ አይደል? ከመርየም ተወለደ ብሎ መወለዱንም እንደገና ደግሞ ስሙ ራሱ ምን እንደሰራ ራሱ የሚያሳይ ግልጽ የሆነ አለ ፓራግራፍ። እዚህ ላይ ደግሞ በየትኛውም ክፍል ውስጥ መጽሐፍ ቅዱስ ውስጥ ስለ መሐመድ የሚናገር ክፍል የለው። ቃል በቃል የለም። ወይም ደግሞ ይሄ ምንድነው በኢትዮጵያ የሚባለው ነገር አለ አይደል? ስለ ቅኔ በቅኔ መልክ ነው የተቀመጠው። ታዲያ መጽሐፍ ቃል በቃል ካልተቀመጠ በቅኔ መልክ እንዴት ሊቀመጥ ይችላል?
ሌላኛውን ክፍል ለሱስ ተርጉሞ መስጠት ይቻላል ወይ? ወይስ መሐመድ የሚባለውን ነገር መጻፍ አይችሉም? ሁለተኛ ከዛ በፊት መሐመድ ስለ መሐመድ የሚባል ለምሳሌ ኢየሱስ ክርስቶስ እንደሚመጣ በብሉይ ኪዳን ቀድሞ ተነግሯል። እንግሊዝ ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ሁሉ ትያለች ተብሎ አማኑኤል ትያለች ተብሎ ተነግሯል። ለምን ለመሐመድ ያልተነገረውን ለምን መፈለግ አስፈለገ? ሰውንስ ግራ መጋባትስ ትክክል ነው ወይ? ሰውን ራሱ የሌለውን አውጣ ብሎ አሁን አንተ ቤት ላይ የሆነ የሌለ ያልተፈጠረ ምንም ነገር የሌለውን ጉዳይ አምጣ ብሎ ሰው ማሰቃየት ጤናማ ነው? አይሆንም። እና ስለዚህ ትክክለኛው ነገር እስከ ከመጽሐፍ ቅዱስ መፈለግስ የለም ወይ የሚል ነው። እሱ ላይ አጠር ልትልና ቀጥሎ ግን ሁለተኛ አያይዘ እንድታወራ የምፈልገው ነገር አሁን ዛኪር ዶክተር ዛኪር እንደዚሁ ደግሞ ልክ ያልሆነ የተጠቀመው ነገር አለ። ኢየሱስ ክርስቶስ አርብ ነው ወይ የተሰቀለው? አርብ አይደለም። ወይም አርብ ካልሆነ 3 ቀን አሁን 3 ቀንና 3 ሌሊት መሰቀሉንም ማመኑንም ሳያምን 3 ቀን በመቃብር ውስጥ ኢየሱስ ሞቷል የሚለውን ሳያምን አንድ ሰው መጥቶ አይ እነሱ ሞተዋል የሚሉት እንኳ 3 ቀን አይደለም ብሎ እሱን ለማስረዳት ይሞክራል። ይሄ መጽሐፍ ቅዱሳዊ እውነት ነው። 3 ቀንም 3 ሌሊትም እንደ ክርስቶስም እንደተናገረ ኢየሱስ ክርስቶስ በምድር ላይ 3 ቀንና 3 ሌሊት እንደተቀመጠ ይገልጻል። ይሄን እንዴት ነው የሚያብራሩት? እንግዲህ ምንድነው እሱ ይሄ በጣም ሰፊ ክርክር የተደረገበት ነው። እሺ ክርስትናን የመጠቅለል የመጨረሻው በቃ የመጨረሻው እንትን መሰረት እኛ ነን። እንዲያውም ቁርአን ምዕራፍ 5 ቁጥር 15 ላይ እንደዚህ የሚል ቃል አለ። የመጽሐፉ ባለቤቶች ወይ የአይሁድ ክርስቲያን ማለት ነው ከመጽሐፉ ተሸሽጉት ከነበራችሁ ነገር ብዙውን በእናንተ የሚገልጽ ከብዙን የሚተው ሲሆን መልእክተኛን መሐመድ በእርግጥ መጣላችሁ፣ ከአላህ ዘንድ ብርሃን ገላጭ መጽሐፍ በእርግጥ መጣላችሁ ይላል። እንግዲህ በቃ ተቀበሉ፣ ነብይም ቁርአንም መጽሐፍም መጥቶላችኋል፣ የእውነት ተቀበሉ። ይሄ ደግሞ በብሉይ ኪዳን ከወንድሞች መካከል ሲል የይስሐቅ ወንድም ማኖሱ እስማኤል ነው ከወንድሞች መካከል ሲል ይላል። እና ቁርአን ደግሞ ይህን ራሱ ሲያፈርሰው ምን ይላል? መጽሐፍ፣ ሕግ፣ ነብይነትን በእርግጥ ለእስራኤል ልጆች ሰጠናቸው ይላል። በጣም የሚገርም ነው። አረቦች በክህደት በንፍቅና በጣም የበረቱ ናቸው ይላል ምዕራፍ 9 ቁጥር 97 ላይ አላህ በመልእክተኛው ላይ ያወረደውን ለማወቅ ያልተገቡ ናቸው ይላል። በጣም ይገርማል እኮ መጽሐፍ፣ ሕግ፣ ነብይነት ለእስራኤል ልጆች ብቻ ነው የተሰጠው ይላል። ከመልካም ሲሳይ መገብናቸው፣ በዓለማት ላይ አበለጥናቸው ይላል፣ መረጥናቸው ይላል። እውቅና ለማን ነው የሚሰጠው? መጽሐፍ ለማን ነው የተሰጠው? ለእስራኤል ልጆች ነው። ሕግ፣ ነብይነት የተሰጠው ለማን? ለእስራኤል ልጆች ነው። ለአረቦች አልተሰጠም ማለት ነው። እንዲያውም ምዕራፍ 19 ቁጥር 49 ላይ ምን ይላል? ለኢብራሂም በዘሩ ውስጥ ነብይነት አደረግን ይላል። ኢሳቅን ሰጠነው በዘሩም ውስጥ ነብይ አደረግን ይላል። 29 27ም ራሱ ተመሳሳይ ሐሳብ ነው የሚያቀርበው። ስለዚህ ቁርአን ራሱ በአንድ በኩል መሐመድ እንደሆነ በነብይነት የመጨረሻው የመጣ ይናገራል። በሌላ በኩል ደግሞ ኢየሱስ ክርስቶስ የመጨረሻው የነቢያቶች ሁሉ መደምደሚያ እንደሚሆን ይናገራል። ምዕራፍ 3 ቁጥር 55 ላይ ኢየሱስ ክርስቶስ ዳግመኛ ከትንሣኤ በፊት ተመልሶ እንደሚመጣ ሐሰተኛ ነቢያቶችን እንደሚገድል ቁርአን ይናገራል። ስለዚህ ከመሐመድ በኋላ ራሱ የሚመጣው ነብይ ማን ነው? እሱ ኢየሱስ እንደሆነ ቁርአን ይናገራል። ስለዚህ የነቢያቶች ሁሉ መደምደሚያ ማን ነው? ኢየሱስ ነው። ምዕራፍ 33 ቁጥር 40 ላይ የነቢያቶች ሁሉ መደምደሚያ ያለ መልእክተኛ መሐመድ እንደሆኑ ይናገራል። በሌላ ስፍራ ደግሞ ከመሐመድ በኋላ በህይወት መጥቶ የሚፈርድ ኢሳ አልመሲህ እንደሆነ ቁርአን ራሱ ይናገራል። ስለዚህ ሁለት የተለያየ ሐሳብ ነው ያለው ማለት ነው። እና በአጠቃላይ እንግዲህ ቁርአን ላይ ስትመጣ የኛ የክርስቲያኖች ድክመታችን ለነሱ በር የከፈተላቸው ቁርአንን አናቅም፣ ኢስላሚክ ሂስትሪ አናቅም። የነሱ እውነት የኛ እውነት የሚሉትን እኛ አናቅም። እነሱ ግን የኛን እውነት ገብተው ያውቃሉ።
ያነባሉ፣ መጽሐፍ ቅዱስ ያነባሉ፣ ታሪክን ያነባሉ። በቃ በእነሱ ፊት አሁን አንድ ጊዜ ሼክ አህመድ ዲዳት የሚባሉ የደቡብ አፍሪካ ዜግነት ያላቸው የአሜሪካ ሲኒየር ፓስተር ጂቢ ስቱካርት ጋራ ክርክር አድርጎ ሰውዬው መመለስ ነው ያቃተው። እንግዲህ ወደ ስንት መጽሐፍ የጻፈ ሰው ነው። የአሜሪካን ውስጥ ያለ ሲኒየር ፓስተር ነው። እሱን ነው እንግዲህ አሸንፎ የአዳራሽ ሂሳብ ከፍሎ የወጣው። ተሸንፎ ማለት ምን ማለት ነው? ይሄ ሰውዬ ስለ ቁርአን አያውቅም፣ ስለ እስላሚክ ሂስትሪ አያውቅም። ለተጠየቀው መልስ እንኳን ከመጽሐፍ ቅዱስ እንኳን ለማብራራት በጣም ይቸገራል ማለት ነው። ስለዚህ አንዱ ትልቁ የኛ ችግር መጽሐፍ ቅዱስን ብቻ ሳይሆን ቁርአንን ማወቅ አለበት። ክርስቲያን እስላሚክ ሂስትሪ ማወቅ አለበት። እነሱ እኛ ጋር በጣም ብዙዎቹን ያሳዝናል። በእውነት ባልሆነ እውነት በሚመስል ነገር እንትን ሲሉ እና እንደዚህ መሆን የለበትም። ስንፍና እኛ ጋር አለ። ይሄን ስንፍና እንደ መጽሐፍ ቅዱስ ቆም እንደሚለው እንደ ዘወትር እርግብ ብቻ ትሁን እንደ እባብም ልባሙን እኮ ነው የሚለው። ለምን እሱ ልባምነት እኛ የምናጣው? ለምን እሱ ቁርአን፣ ኢስላሚክ ሂስትሪ፣ ሐዲስ የነሱ እውነቶችን ማናነባ? ግዴታ ቁርአንን ማንበብ አለብን? ዋይ ኖት? እንዴ አስተማሪ ከሆንክ እኮ እነሱ ለሚያነሱ በእናንተ ስላለው ጥያቄ ነው፣ በእናንተ ስላለው እምነት ለሚጠይቃችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁሉ ይላል። እሱ ቃሉን ነው። ቃሉን በአግባቡ መግለጥና ስለ ቁርአን እያንዳንዱ ሰው ባይዘው ቁርአኑን ለማንበብም ራሱ አንዳንድ ቦታዎች ምቹ አይደለም። አዎ ለሚነበብ ምን ችግር አለ? ያ መጽሐፉን እንኳን ሳንጨርስ የኛ የሆነውን በአግባቡ ሰዎች እኮ አሉ። ፓስተሮች የሆኑ ወንጌላውያን የሆኑ ከቴዎሎጂ ኮሌጅ ተመርቀው የሚወጡ ሰዎች አሉ። ምን አለበት እነሱ ቢያነቡ ሌላውን ቢያስተምሩ? ኦኬ እነሱማ ቴዎሎጂ የተማሩ መጽሐፍ ቅዱስን የሚያስተምሩ ለአገልግሎት ውስጥ ያሉ ሰዎች ልክ ነው። ለምንድነው ለመጣቀስ እንደዚህ አይነት ጉዳዮች ለምንድነው መሰል አንዳንድ ጊዜ ለምሳሌ በሌላ ሃይማኖት ውስጥ ገብተህ የሌላኛውን ሐሳብ የቁርአኑ ባለቤት ሳትቆ ስለ ቁርአኑ ሲታወራ የምትናገራቸው ነገሮች ምናልባት እነሱ በሚተረጉሙት በሚያውቁት ሐሳብ ላትገልጸው ትችላለህ። ለዲቤት ወይም ደግሞ እነሱን ለመቃወም የምትጠቀምበት ሊሆን ብቻ ይሆናል። ግን ሲሪየስሊ ሲታጠና ግን ጊዜ ይወስድብሃል። ሐሳብን ማወቅ ይጠይቃል። ልክ ነው። አሁን እኔ መነበቡ ማወቁ አሁን ቅድም ይሄን ብቻ አይደለም፣ እዚህም ቁርአንም ላይ ያለ አሁን ቁርአን ውስጥ ያለ ቁርአንን የሚያነቡ እስልምና የማድረግ ተከታዮችን እውነቱን ለመናገር ኢየሱስን ለማሰ ከሱ ተነስተ መናገር አለበት የሚል ትምህርቱ ጥሩ ነው፣ ይጠቅመናል። ግን ከሱ በላይ ደግሞ በዋናነት መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ሞትና ትንሣኤ የሚያወራውን ነገር ከነአውዱ በዛን ሰዓት በተነገረበት ትርጉም መግለጽ ግን መቻል አስፈላጊ ነው። ግን አሁን አህመድ ዲዳት መጥቶ ለምሳሌ ቁርአንን እንደዚህ አውቃለሁ ብሎ አወራ፣ መጽሐፍ ቅዱስን አውቃለሁ ብሎ ያወራል። ያወራው ነገር ግን ምን አይል ያውቀዋል ወይ? መጽሐፉን ያውቀዋል ብለህ ሲታየው መጽሐፉን አያውቀውም። በመንፈስም ስለተጻፈ የእግዚአብሔር ቃል በእግዚአብሔር መንፈስ መነዳት የተጻፈ ጉዳይ ስለሆነ አንድ ሰው በስጋ መጥቶ አንብቦ አጥንቶ ይሄንን ጉዳይ ማብራራት አይችልም። ትልቁ አሁን የተለያየ ትርጉም እንዲሰጥ ያደረገው ይሄ መጽሐፍ ቅዱስ በመንፈስ ነው። እናንተ የእግዚአብሔር ምስጢር ለማወቅ ስልጣን ተሰጥቷችኋል ይላል። እናንተ ሌላው አልተሰጠውም ማለት ነው። ስለዚህ ወደዛ እንሂድና በጣም ጥሩ ሐሳብ ነው። አሁን ስለ ኢየሱስ የተሰቀለበትን ቀን ሶስት መሆኑን ያምናሉ? እስኪ እንደውም በጣም ደስ የሚለኝ ዶክተር ዛኪር ካነሳውና ማብራሪያ ከሰጠው አንዱ እንዲሁም ሌሎች የኢትዮጵያ ሙስሊሞች ከሚያነሷቸው ብዙ ክርስቲያኖችም መልስ ለመስጠት ከሚቸገሩበት አንዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓርብ ከተሰቀለ 3 ቀንና 3 ሌሊት ለእሑድ ጣት እንዴት ይመጣል ነው። በምንም ካልኩሌሽን አታመጣው። ሰው ግራ ገብቶት ቆሟል። መልስም ለመስጠት ተቸግሯል። እንደውም ትዝ ይልኝ እንደሆነ በመጽሐፍ ቅዱስ ውስጥ ማቴዎስ ምዕራፍ 22 ቁጥር 29 አካባቢ ላይ አንድ ሴት 7 ወንዶችን አገባችና ሞተች። በመንግስተ ሰማያት በሙታን ትንሣኤ ጊዜ ለማን ትሆናለች? ይሄ
ፈሪሳውያን ሰዱቃውያን ፈሪሳውያን ይጠይቋቸው ነበር። መልስ መስጠት አቃታ፣ መልስ አልነበራቸውም። ግን ልክ በለመዱት አውድ ጌታችን መድኃኒታችን ኢየሱስ ክርስቶስ ጠየቁት። እሱ ምን አለ? መጽሐፍትን አታውቁምና ትስታላችሁ። በሙታን ትንሣኤ ጊዜ ጋብቻ የለም፣ ጋብቻ ምድራዊ ነው ብሎ የመለሰው። ስለዚህ አሁን እኮ በእስልምና አንዱ ትልቁ ፒላሩ ምንድነው? እሱ እነዛ ለተጠነቀቁት ንጹህ የተደረጉ ሚስቶች አሏቸው ነው የሚለው። በገነት ጋብቻ ይጠብቃሉ ሙስሊሞች። መጽሐፍ ቅዱስ ግን በቀደመው መጽሐፍና በገነትም ጋብቻ ይጠብቃሉ። ታዲያስ ደናግል እንደውም እኔ ቁርአን ክፍሉን ሳነበው በጣም ነው እኔ እስልምናን ለመሆን እንደው የዳዳኝ ማለት ነው። እዛም ራሱ እንደዛ አይነት የማይናፈጡ ያጥናቸው ድንግል የሆኑ የማይናፈጡ የማይጸዳዱ ያጥንታቸው መቅኔ የሚታይ መልካም ሚስክ የሆነ ሽቶ ያላቸው ምናምን ብሎ ነው የሚተረትረው። ይሄን ያነበበ ሰው እኮ እስላም ለመሆን ወደኋላ የሚል አይመስለኝም። ስለዚህ እዛም አገኘዋለሁ እዚህ ባታ ምናምን። ስለዚህ በጣም የሚገርም ነገር ነው። መጽሐፍ ቅዱስ ደግሞ ምን ይላል? በቀደሙ እኮ መጽሐፍ እናምናለን ኪታብ እናምናለን ይላል። አመነ ደግሞ ያ እንደውም በጣም ይገርማል። ምዕራፍ 5 ሱራ 5 ቁጥር 44 እና እስከ 47 ብታነብ በተውረት ከአላህ ዘንድ የወረደ ቀጥተኛ ብርሃን ያለበት ነው። በተውረት ያልፈረደ አመፀኛ ነው ይላል፣ ከሃዲ ነው ይላል። በወንጌል ያልፈረደ በደለኛ ነው፣ አመፀኛ ነው፣ ከሃዲ ነው ይላል። በወንጌል ያልፈረደ ወንጌል ደግሞ ምንድነው የሚለው? ጋብቻ ምድራዊ ነው፣ ሰማያዊ የለም አለ። ልክ እንደ መላእክት አያገቡም አይጋቡም አለ። መጽሐፍን አታውቁም ትስታላችሁ ነው። አሁን መጽሐፍን ስላላወቁ ብዙዎች ስተዋል። ሰዎች በገነት ደናግል እናገኛለን ብለው በቃ ብዙ ስራ ሰርተዋል። በጣም ያሳዝናል። እንዲያውም መጽሐፍ ቅዱስ እኮ የሚለው ወደ ሞት የሚነዱትን ፈጥናችሁ ታደጉ ነው የሚለው። መጽሐፍ ቅዱስ እኮ በአንድ በልጄ የሚያምን እርሱ የዘላለም ሕይወት አለው፣ የማያምን አሁን ተፈርዶበታል ነው የሚለው። ኢሳ አልመሲህ አይሁድ ኡዘይር ያላህ ልጅ ነው አለች። ክርስቲያኖችም አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው አላህ ያጥፋቸው። አላህ አይወልድም አይወለድም፣ ሚስት ሳትኖር እንዴት ልጅ ይኖራል ብለው የኢየሱስ ክርስቶስን ልጅነትን ክደዋል፣ አይቀበሉም። መጽሐፍ ቅዱስ ደግሞ በአንድ በልጅ የማያምን አሁን ተፈርዶበታል ነው የሚለው። ፍርድ እኮ ነው ያለባቸው። በጣም የሚገርመው በቀደሙ መጽሐፍ እናምናለን ካሉ እግዚአብሔር ስለ ልጁ የሰጠው ምስክርነት እነሱ ካልተቀበሉ ሐሰተኛ ካረጉ ፍርድ የሚጠብቃቸው። ይሄን እውነት ልንነግራቸው ይገባል። እንደውም እኛን ማዘን ያለብን ለነሱ መቆርቆር ያለብን። ይሄን እውነት ሳያውቁ እንዴት ይሞታሉ? እዛ እኮ ገሃነመ እሳት በጣም ቁርአን ምዕራፍ 66 ቁጥር 6 ላይ እሳቱ ድንጋይ ነው ይላል፣ ማቀጣጣያው ሰው ነው ይላል። በጣም የሚዘገነን እዛ ውስጥ ነው የሚገቡት። ደግሞ በጣም የሚገርም ነገር ጋኔንና ሰውን በእርግጥ ሊገዙልኝ ፈጠርኳቸው፣ ሌላ አልፈጠርኳቸውም ይላል። አብዛኛዎቹን ለጀሃነም ፈጠርኳቸው ይላል። ለጀሃነም ፈጠርኳቸው። ዋው! ምዕራፍ 32 ቁጥር 13 ሙስሊም አማኞች ራሱ ሲሞቱ አስክሬናቸው በመቃብር ነፍሳቸው በጀሃነም እሳት እንደምትቀጣ ይናገራል። የውመል ቂያማ የኢስላም በጣም ታዲያነቱን እንዴት ነው ሰው መከዘ ያለ መልእክተኛ ራሳቸው የሚገባ ከሆነ ያለ መልእክተኛ ራሳቸው ምን አሉ? የማናችሁም ስራዎች ከጀሃነም እሳት አያድናችሁ ለሰዋባዎቹ ለሐዋርያታችሁ። ከዛ እነኛ ሰዋባዎች ተከታዮች ደግሞ ያለ መልእክተኛ እርሱም ቢሆኑ ስላችሁ እኔም ቢሆን አላህ በምህረቱ ካላሰበኝ ሁላችንም ተያይዘን የት እንገባለን? ጀሃነም እንገባለን ያሉ። ስለዚህ ልክ ናቸው። አሁን እንዴት ነው ሰው አሁን ዛሬ ብትሞት ገሃነም ምንድነው መንግስት ሰማያት ትገባለህ ወይ ጀነት ትገባለህ ወይ ሲባል እሱን አላህ ነው የሚያውቀው እኔ አላውቅም የሚሉት ነገር ትክክል ናቸው። ምን ያውቃሉ እንጂ ገሃነም የሚገቡት እንደ ገሃነም እንደሚገቡ እንዴት ታደስ ቁርአን አልበቀራም ገሃነም እንደሚገባ እያወቀ ሃይማኖት ይከተላል ነው እንዴ? በቃ እስከ ጊዜው ተቀጥቼ እወጣለሁ ነው። አረ እንደዚህ የሚባል እያወቁ በርግጥ አሁን እስላሞች ይሄንን እያወቁ ይከተላሉ፣ ሃይማኖት ይከተላሉ። አልበቀራ ምዕራፍ 2 ቁጥር 31 የቁርአን ማብራሪያ ታፍሲሩ ላይ በትንሣኤ ቀን ያለ በመጨረሻው ቀን የሙስሊም አማኞች ሙእሚኖች ከጀሃነም እሳት ይወጡና ይላል ከዚህ ስቃይ የሚያድነን የሚያማልደንን ሰው እንፈልግ ብለው ወደ አደም ይሄዳሉ ይላል። ከጀሃነም ወጥተው አማኞች ጋሽመሌ አሁን እኔ እየጠየቅኩ ያለሁት እነዚህ ሙስሊሞች ይሄንን ትምህርት እያወቁ ይከተላሉ ወይስ እርሶ የእስልምናን እምነት ለማንቋሸሽ ፈልገው ነው እንደዚህ የሚሉት? ወይስ ቁርአኑ ተፍሲሩ እንደገናም ደግሞ ቁርአኑ ላይ ያለ መልእክት ነው እያወሩ ያሉት? እኔ ቁርአኑ ላይ ያለ መልእክት ነው
ይሄንን ደግሞ ቁርአኑ ላይ የቁርአን ሐዲስ አምጥቼ ማሳየት እችላለሁ። ስለዚህ ምንም እኮ ምን አለ መሰለህ፣ ስለዚህ በጣም ከባድ እኮ ነው። ይሄን ነገር ሰው እያወቀ እንዴት ሃይማኖት ብሎ ሊከተል ይችላል? ከባድ እኮ ነው። ይኸውልህ እኔ እንደውም ምዕራፍ 19 እሺ ሱረቱ መርየም ምዕራፍ 19 ከ68 እስከ 72 ብታይ እነዛ የተጠነቀቁትን ከጀሃነም እሳት እናወጣለን ይላል። ሌሎቹን በዛ የተንበረከኩን እንተዋቸዋለን ይላል። የተጠነቀቁትን ከጀሃነም እናወጣለን። የተጠነቀቀ በአረማ ላይ አላህ 99 ስሞች አሉ። ከ99 ስሞቹ አንዱ አራማን ነው እና ለሲላም በብልህ ምዕራፍ 19 ቁጥር 68 ላይ 19 ቁጥር 68 ያው እሺ ምን ይላል? በጌታ እንምላለን ሰይጣናት ጋር በእርግጥ እንሰበስባቸዋለን፣ ከዚያም በገሃነም ዙሪያ የተንበረከኩ ሆነው በእርግጥ እናቀርባቸዋለን። በነገራችን ላይ አጋንንት ጂኒዎች የእስልምና እምነት ተከታዮች አሉ፣ ቅዱሳን አሉ። ከዚያም ከየጭፍሮች ሁሉ እርሱ በአረማ ላይ በድፍረት በጣም ብርቱ የሆነውን እናወጣለን። ከየት? ከጀሃነም በጣም ብርቱ የሆኑ በመሬት ላይ ለአላህ ሲሉ የገደሉ የተጋደሉ አርካኑል ኢማንና እስላምን የፈጸሙ። ከዚያም እኛ እነርሱ በእርሷ ለመግባት በገነት ማለት ነው ተገቢ የሆኑትን እናውቃለን። ከእናንተም ወደ እርሷ ወራጅ እንጂ አንድም የለም። መውረዱ ጌታ የፈረደው ግዴታ ነው። ከዚያም እነዚያ የተጠነቀቁትን እናድናለን። ከምን? ከጀሃነም። አመፀኞች የተንበረከኩ ሆነ በውስጧ ቤት በገሃነም እሳት እንተዋቸዋለን። በዚህ ሚዲያ ላይ አሊቲያ ሾው ላይ እየተከታተላችሁ ያላችሁት ይህ አሊቲያ ሾው ነው። ስለዚህ አሊቲያ የሚለው እውነትን መግለጥ ነው። በዚህ ጉዳይ ላይ መጠየቅም እሳቸውንም ማግኘት የምትፈልጉ በዚህ ስልክ ላይ ማግኘት ትችላላችሁ። በጣም የሚገርም ነገር ነው ያለውና በጣም ደስ ብሎኛል። እስካሁን ድረስ እየሰማው ያለሁት እየተደነቅኩ ነው እየሰማው ያለሁት።